ሰላም ወደ የኢሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ሮብ ግንቦት 20 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ኤርትራውያን የባንክ ሂሳባቸው በመታገዱ ምክንያት ችግር ላይ ወድቀዋል። በኢትዮጵያ የሚገኙ ኤርትራውያን የባንክ ሂሳባቸው ከፋይዳ ዲጂታል መታወቂያ ጋር ባለመያያዙ ምክንያት በመታገዱ ለከፍተኛ ችግር መጋለጣቸውን የተለያዩ ኤርትራውያን ለኢሳት ገልጸዋል። በኢትዮጵያ ብሔራዊ ባንክ ከመንግስት በተላለፈ መመሪያ መሰረት ማንኛውም የባንክ አገልግሎት ተጠቃሚ የባንክ ሂሳቡን ከፋይዳ ዲጂታል መታወቂያ ጋር ማገናኘት እንዳለበት የሚል መመሪያ ወርዷል። በተሰጠው የጊዜ ገደብ ውስጥ የባንክ ሂሳባቸውን ከፋይዳ ጋር ያላገናኙ ኤርትራውያን የሚገኙባቸው በሺዎች የሚቆጠሩ ደንበኞች በተለያዩ ባንኮች ያላቸው ሂሳብ ታግዶባቸዋል። በዚህም ምክንያት ገንዘባቸውን ለሚያስፈልጋቸው ወጪዎች መጠቀም ባለመቻላቸው ለችግር መዳረጋቸውን አስተያየት ሰጪዎች ያስረዳሉ። የኢትዮጵያ መንግስት ሁሉም የባንክና ሌሎች የአገልግሎት ተጠቃሚዎች የባንክ ሂሳባቸውም ሆነ መታወቂያቸው ከፋይዳ ጋር እንዲያያዝ ጥብቅ ትዕዛዝ መስጠቱ ይታወቃል። ብሔራዊ ባንክ ገንዘባችሁን የግድ ከፋይዳ ጋር ካላገናኛችሁ በሚል ሂሳባችሁን በመዝጋት ለማገድ የሚያስችል ህጋዊ መሰረት የለውም ሲሉ የህግ ባለሙያዎች ይከራከራሉ። የፋይዳ ምዝገባ ሂደት በኢትዮጵያ ካለው የሰላም እጦትና የጸጥታ ዋስትና አለመኖር ጋር ተያይዞ በርካታ ሰዎች ለፋይዳ መመዝገብ ባለመቻላቸው የባንክ ሂሳባቸው ታግዶ ገንዘባቸውን መጠቀም እንዳልቻሉ ለከባድ ችግር የተጋለጡ ቁጥር ስፍር የሌላቸው ኢትዮጵያውያን ዜጎች በባንኮች ደጃፍ ተሰልፈው እንደሚውሉ በተለያዩ የኢትዮጵያ ከተሞች የሚኖሩ አስተያየት ሰጪዎች በስፋት የገለጹት ነው። የትግራይ የሰላምና የለውጥ ምክር ቤት በሚል የተቋቋመውን ጉባኤ ህወሓት አጣጣለ። እንቅስቃሴውንም ሊተገብር የማይችል ብሎታል። የጉባኤው ዓላማ ሁሉን አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ስራ መስራት መሆኑን የጉባኤው ተሳታፊዎች ለመገናኛ አውታሮች ተናግረዋል። በደቡብ ምዕራብ ኢትዮጵያ ክልል አቃቤ ህጎች ከፊል የስራ ማቆም አድማ ማድረጋቸውን አሳወቁ። የስራ ማቆም አድማ ያደረጉት መንግስት የፍትህ ስርዓቱን ለማጎልበት የፈቀደውን የአቃቤ ህጎች የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። መሰል ጥያቄዎችና ተቃውሞት በትግራይ ክልል ጨምሮ በተለያዩ የሀገሪቱ ክፍሎች እንደሚታዩ ዘገባዎች ያመላክታሉ። በኬንያ ከተሞች የተቀሰቀሰ ተቃውሞ የትራንስፖርት እንቅስቃሴን እያሽመደመደ ነው። በኬንያ ከኢራን ጦርነት ጋር በተያያዘ የነዳጅ ዋጋ መናር ያስነሳው ህዝባዊ ተቃውሞ የህዝብ ማመላለሻ ስርዓትን እየቆመ ነው። ከትራንስፖርት እንቅስቃሴ አድማው ጋር ተያይዞ የኑሮ ውድነት ባባባሰው ተቃውሞ 4 ሰዎች ሞተዋል፣ ወደ 30 ሰዎች ጉዳት ደርሶባቸዋል ሲሉ የኬንያ የሀገር ውስጥ ጉዳይ ሚኒስቴር ኪፕቹምባ ሙርኮመን ተናግረዋል። በኬንያ ትናንትና ሰኞ የተነሳው ተቃውሞ ትናንትና ለሁለተኛ ቀን ቀጥሎ መዋሉን ዘገባዎች ያሳያሉ። ፖሊስ አድማውን ለመበተን አስለቃሽ ጢስ ተጠቅመዋል። ወደ 700 የሚሆኑ አድመኞች በፖሊስ ቁጥጥር ስር መዋላቸውን ተዘግቧል። የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በኢቦላ ተህዋሲ የተያዘ አሜሪካዊ ለሕክምና ወደ ጀርመን መወሰዱ ተዘገበ። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኝ የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የሕክምና ክፍል ውስጥ መግባቱ ይፋ ሆኗል። ታማሚው ጀርመን የተላከው በዩናይትድ ስቴትስ ባለስልጣናት ጥያቄ መሆኑም ተዘግቧል። የነዳጅ ዋጋ እያሻቀበ መምጣቱን ተከትሎ የዩናይትድ ኪንግደም መንግስት ሶስተኛ ሀገራት ውስጥ ተጣርቶ ወደ ናፍጣና የአውሮፕላን ነዳጅ የተቀየረ የሩሲያ ድፍድፍ ነዳጅ ላይ የጣለውን ማዕቀብ አላላ። ይህ የዩኬ ውሳኔ ከረቡዕ ዕለት ጀምሮ ተፈጻሚ እንደሚሆን ተገልጿል። ቻይና በዓለም ምጣኔ ሀብት ላይ ካላት ጉልህ ሚናና ከፍተኛ ተጽዕኖ የተነሳ ሀያላን ሀገራት ከቻይና ጋር ያላቸውን ግንኙነት ለማጠናከር እየጣሩ መሆናቸው መረጃዎች ያሳያሉ። አሜሪካ፣ አውሮፓ፣ የመካከለኛው ምስራቅ ሀገራትና ሩሲያ በተለይ በዚህ ወቅት ቻይናን አጥብቀው እየፈለጓት ነው። ባለፈው ሳምንት ፕሬዝዳንት ትራምፕ ያስተናገደችው ቻይና አሁን ደግሞ ፕሬዝዳንት ፑቲንን ተቀብላለች። ከአሜሪካና ከሩሲያ ለቻይና ማን የቀረበ ነው የሚል ጥያቄም እየተነሳ ይገኛል። እናንተስ ምን ትላላችሁ? እያልን ወደ ቀጣይ ዜናዎቻችን እናልፋለን። ቴሄራን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል ውጭ ጉዳይ ሚኒስቴሩ ካዝም ጋሪባባዲ ማዕቀቦች እንዲነሱ፣ እንዳይንቀሳቀሱ የታገዱ ንብረቶቿ እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸውን ኢርና የዜና ወኪል ዘግቧል። በጋና እና ደቡብ አፍሪካ ያለው ግንኙነት እየተባባሰ ነው።
የመጀመሪያ ዙር መንገደኞች ሐሙስ ዕለት 5 ሰዓት ላይ ከኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ እንደሚነሱ ተገልጿል። አንድ ጋናዊ በተቃዋሚዎች ተከቦ ሲዋከብ የሚያሳይ ቪዲዮ በስፋት ከተዘዋወረ በኋላ በጋና እና በደቡብ አፍሪካ መካከል ዲፕሎማሲያዊ ውጥረቱ ተባብሷል። የሳንዲያጎ ፖሊስ ምስጋና ተቸረው። የሳንዲያጎ ባለስልጣናት ጥቃት ከደረሰባቸውና ከሞቱት መካከል አንዱ በጥቃቱ የባሰ ጉዳት እንዳይደርስ ወሳኝ ሚና የተጫወተ የማዕከሉ ዘብ መሆኑን ተናግረዋል። የሳንዲያጎ ፖሊስ አዛዥ ስኮት ዋህል በጋዜጣዊ መግለጫ ወቅት የጀግና ተግባር ነው የፈጸመው ማለት እንችላለን ሲሉ አድንቀው ያለምንም ጥርጥር ዛሬ ሕይወት አድነዋል ብለዋል። አሜሪካ ያደራደረችው ይህ የተኩስ አቁም ስምምነት እስራኤል የሄዝቦላህን ወታደራዊ እንቅስቃሴ ለመመከት ጥቃት እንድትፈጽም ይፈቅዳል። ሊባኖስ ጥቃቶቹን አውግዛ አገሪቱ ዳግም ታጣቂዎች የያዙትን መሳሪያ ለመቆጣጠር የምታደርገውን ጥረት ዝቅ የሚያደርግ ነው ብላለች። አርብ ዕለት ዳግመኛ የተኩስ አቁሙ ከተራዘመ በኋላ እስራኤል በደቡባዊ ሊባኖስ የሚገኙ መንደሮችን በማጥቃት በርካቶችን ገድላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ 1 ሰዓት ሲቀራቸው ሐሳባቸውን መለወጣቸውን ተናገሩ። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበርም ገልጸዋል። የዶናልድ ትራምፕ ፖለቲካዊ አቋምና ሰከን ብሎ አለማሰባቸው በብዙዎች ዘንድ ትልቅ ተቃውሞና ትችት እየጎረፈባቸው መሆኑን መረጃዎች ይጠቁማሉ። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።